እንደናፈቀኝ ታውቃላችሁ? ራሴን በራሴን ማዘዝበት የራሴን ትዳር ይዤ የራሴን ቤት ይዤ ራሴን በራሴን ማዘዝ ራሴን በራሴ ቤቴን መምራት ማሄ ይሄንን አምጪ ከምትለኝ አንድ ሴትዮ ማሄ እንደዚህ ስሪ ለራሴ የምር ምን አለ እግዚአብሔር እሺ እስከ ዛሬ ፈትኖኛል አይደል? ከልጅነት እስከ እውቀት ፈትኖኛል አይቶኛል። ስንት ነገር አሳልፌያለሁ በዚች እድሜ። ግን ከዚህ በኋላ ምን አለ እንደው መሞቻዬ ቀን በዛ ላይ ያላቀውም አይደል? አሁን ደግሞ ራሴን ለማጥፋት ተነሳው። ምን ትላላችሁ? በቃ ሁሉም ነገር አስጠላኝ። እናቴ ትሙት በዚህ ሰዓት ማለት ነው። በእርግጥ አባቴ ጥሩ አልነበረም ለኔ፣ ግን አባቴ በኖረ ብዬ ተመኘው። አባቴ ለኔ ጥሩ አልነበረም። እናቴ ትሙት ነው የምላችሁ። እናቴ ናት እንጂ ለኔ ብዙ መስዋዕት የከፈለችልኝ። አባቴ ለኔ ጥሩ አልነበረም። ያንን ደግሞ እኔ እዚህ ጋር መጥቼ መናገር አልፈልግም። ግን በዚህ ሰዓት በኖረና ችግሬን በነገርኩት አባት መከታ ነው ይባል የለም። ምንም ቢጠላችሁ ራሱ አባት አለኝ ብሎ ማውራቱ ራሱ ትልቅ ኩራት ነው። ሳላይ ያለፍኩ እንዳይመስላችሁ አያለሁ። በአሁን ሰዓት የእናንተ መጥፎ ኮሜንት አይደለም መስማትና ማየት የምፈልገው። እኔ በህይወቴ ሰው ጠይቄ የማላውቀው ልጅ አንድ ሰው ጠየቅኩኝ እንዲረዳኝ። ማርያምን ነው የምላችሁ። በውስጥ ድረስ እጅ ጠየቅኩኝ። እንደገና ደግሞ መሰጅም ጻፍኩኝ። ቢያንስ መሰጁን አይቶ እንኳን ይመልስልኛል ብዬ ማለት ነው። አላየውም እንዳይል አይቶታል፣ ግን መልስ መስጠት አልፈለገም። አያችሁ፣ እኛ ሀበሾች እንደዚህ ነን። ሰው ሲጀገር መርዳት አንችልም። ከንፈር መምጠጥ ብቻ፣ አይዞሽ ብሎ መጻፍ ብቻ። ታሳዝናላችሁ። የምሬን ነው። አንዳንዴ የሌላ ሀገር ዜጎች ሳይና እኛን ሳይ በጣም ነው የሚገርመኝ። በጣም ነገሮችን ለመቻል በሞከርም ግን ከአቅሜ በላይ ናቸው። ከዚህ በላይ የምችል አይመስለኝም። እያያችሁ እንዳላያችሁ እየሰማችሁ እንዳልሰማችሁ የምታልፉት ነገር ብዙ ነገር ሊኖር ይችላል ከእናንተ ጋር። እዚህ ሶሻል ሚዲያ ላይ ያለን ሰዎች ብቻ ሳይሆን ከሶሻል ሚዲያ ውጭ ተደብቃችሁ የምትኖሩ እህት ወንድሞች ራሱ ችግራችሁን ደብቃችሁ እየሳቃችሁ የምትኖሩ ብዙ ሰዎች አላችሁ። በእኔ መንገድ የምታልፉት እኔም ችዬ ከአቅሜ በላይ ሲሆንብኝ ነው አሁን ለመናገር ራሱ የተነሳሁት። አንዳንድ ሰው እኮ ማርያምን በአንዱ ቢጎልበት በአንዱ ይሞላለታል። በአንዱ ተስፋው ቢጨልም በአንዱ ተስፋው ይመጣለታል። እኔ ድሃ በመሆን አይደለም የሚያሳፍረኝ፣ ከድሃ ቤተሰብ መውጣት አይደለም የሚያሳፍረኝ። እግዚአብሔር ይመስገን እስከዛሬ ድረስ እድሜ ጤና ሰጥቶኝ ሰርቻለሁ፣ ኖሬያለሁኝ። ግን እስከ መቼ ሰው ቤት እስካስቡት ማርያምን። በተለይ ደግሞ እንደኔ አረብ ሀገራት ያላችሁ ሴቶች እስከ መቼ ሰው ቤት ቆም ብላችሁ አስቡት። እስከ ራሳችሁን አዳምጡ። እስከ መቼ የሰው ሽንት ቤት እያጠባችሁ ትኖራላችሁ? እስከ መቼ የሰው ታዛዥ ሆናችሁ ትኖራላችሁ? እስከ መቼ የሰው ተላላኪ ሆናችሁ ትኖራላችሁ? እስከ መቼ የሰው ቤት እያጠባችሁ ትኖራላችሁ? እስከ መቼ የሰው ልብስ እያጠባችሁ የሰው ቤት ምግብ ሰሪ ሆናችሁ ትኖራላችሁ? እስከ መቼ? ምን
እንደናፈቀኝ ታውቃላችሁ። ራሴን በራሴን የማዘዝበት የራሴን ትዳር ይዤ የራሴን ቤት ይዤ ራሴን በራሴን ማዘዝ ራሴን በራሴ ቤቴን መምራት ማሂ ይሄንን አምጪ ከምትለኝ አንድ ሴትዮ ማሂ እንደዚህ ስሪ ለራሴ የምር ምን አለ እግዚአብሔር እሺ እስከዛሬ ፈትኖኛል አይደል ከልጅነት እስከ እውቀት ፈትኖኛል አይቶኛል ስንት ነገር አሳልፌያለሁ በዚች እድሜ ግን ከዚህ በኋላ ምን አለ እንደው ወንጀ ቀን በዛ ላይ ያላቀው ማለት አሁን ደግሞ ራሴን ለማጥፋት ተነሳው ምን ትላላችሁ በቃ ሁሉም ነገር አስጠላኝ እናቴ ትሙት በዚህ ሰዓት ማለት ነው በእርግጥ አባቴ ጥሩ አልነበረም ለኔ ግን አባቴ በኖረው ብዬ ተመኘሁ አባቴ ለኔ ጥሩ አልነበረም እናቴ ትሙት ነው ብላችሁ እናቴ ናት እንጂ ለኔ ብዙ መስዋዕት የከፈለችልኝ አባቴ ለኔ ጥሩ አልነበረም ያንን ደግሞ እኔ እዚህ ጋር መጥቼ መናገር አልፈልግም ግን በዚህ ሰዓት በኖረና ችግሬን በነገርኩት አባት መከታ ነው ይባል የለ ምንም ቢጠላችሁ ራሱ አባት አለኝ ብሎ ማውራቱ ራሱ ትልቅ ኩራት ነው ሰኔ 30 ሳላይ ያለፉ እንዳይመስላችሁ ያለው በአሁኑ ሰዓት የእናንተ መጥፎ ኮሜንት አይደለም መስማትና ማየት የምፈልገው ህይወቴን ለማስተካከል ስሯሯጥ ከጎኔ የሆነ የሚያግዘኝ ሰው አጣሁ በቃ አይቶሽ ትችያለሽ የሚል ሰው በዛ ላይ ደግሞ ጓደኛ አለኝ ብዬ ሳስብ ጓደኞቼ ራሱ ሳላስባቸው ደግሞ ይንሸራተታሉ ይሄዳሉ እነሱ ጥፋተኛ ሆኖ ሳሉ እኔ ይቅርታ አስጠይቃቸው ራሱ ይቅርታዬን አይቀበሉም ከዛ ቆም ብዬ አስብና ምን እላለሁ ፈጣሪ ወይ እነዚህ ሰዎች የኔ ስላልሆኑ ከላይ ላይ ያነሳልኝ ነው ብዬ ደግሞ በፈጣሪ ተስፋ አደርጋለሁ እስከ ዛሬ ተስፋ ያልቆረጥኩት በእናቴና ሁለት ታናናሽ እህቶች አሉኝ እና አንድ ወንድም በርግጥ ሌሎችም አሉኝ ግን በእነሱ ናቸው ተስፋ ያልቆረጡ ለነሱ ብዬ ነበር በተስፋ ይኖርኩ ከራሴ በላይ እንደምወዳቸው እነሱ ያውቃሉ ማርያምን ነው የምላችሁ ከራሴ በላይ ከኔ ህይወት በላይ ለነሱ ወንድምሽ አንድ ነገር ሊሆን ነው እሱ ከሚሆንና አንቺ ከምትሆኝ ብባል እኔ ነበር የምለው ሁለት ሶስት ታናናሽ እህቶችም አሉ እነሱ አንድ ነገር ከሚሆንና አንቺ ብትሆኝ ከሚሉኝ እኔ ነበር የምለው ወላጅ እናቴም እንደዛው በእነሱ ነበር እስከዛሬ በተስፋ ይኖርኩት ያልፍልኛል እንደሰው ትዳር ይዛለሁ ብዬ ነበር ማርያም እንደሰው እኔም ደግሞ ይሄን ሁሉ ችግር አልፎ ማወራበት ቀን ይኖራል ብዬ ነበር ግን የለም ማርያም የለም በቃ አለኝ ብላችሁ ያሰባችሁ ሰው ይሄዳል ተስፋ ያደረጋችሁ ሰው ተስፋችሁ መጨለም ነው የሚሮጠው እናንተ ወደ መጥፎ መንገድ እንድትሄዱ ነው እንጂ የሚመራችሁ ተስፋችሁ እንዲለመልም እንኳን አያግዛችሁ እሺ አሁን ምን ልሆን ምን ላድርግ የት ልሄድ ምንም ነገር ማላይበት ማልሰማበት ድንዝዝ ብዬ ማለት ነው ምንም በቃ ማሰብ ማስተዋል ማገናዘብ ማልችልበትን ቦታ የት ልሄድ ደንዝዤ የምቀመጥበት